ማሳሰቢያ፣ በዚህ ቪዲዮ ላይ መንፈስን የሚረብሹ እንዲሁም የሚያስፈሩ ታሪኮችና ምስሎች ስለሚገኙ በቀላሉ መንፈሳችሁ የሚረበሽ የምትፈሩ እንዲሁም ሕፃናትና ነፍሰ ጡር ሴቶች ባታዩት ይመከራል። እዚህ ጋር ነው ሰው የምንሰቅለው፣ እናርዳቸዋለን፣ ደማቸውም ወደ ታች ይፈሳል። ይህንን አየኸው? ለአንድ ሰው ያዘጋጀሁት ነው። የሴት ልጅ ጭንቅላት ነው። ስለ ሽታው ይቅርታ። ተመልከት፣ ይህ ከሰው ላይ የተወሰደ አካል ነው። ከድመት ጭንቅላት ጋር አብረው አስቀምጠውታል። ይህም ከሰው አካል የተወሰደ ነው። ይህንን ደግሞ ከውሻ ጭንቅላት ጋር አብረው አስቀምጠውታል። ይሄ ደግሞ የመቃብር አፈር ነው። ብዙ ሰዎች መንፈሳዊ ዓለም እርኩሳን መናፍስትና ጥንቆላ ዝም ብለው የፊልም ፈጠራ ወይም ተረት ናቸው ብለው ያስባሉ። ነገር ግን የዲያብሎስ አሰራር በገሃድ አለ። ሰዎች ለዚህ እርኩስ መንፈስ ሲሉ ለጊዜያዊ የዚህ ዓለም ገንዘብ፣ ዝናና ስልጣን ብለው የሰው ልጅ ለመስዋዕትነት እስከ ማቅረብ ይደርሳሉ። ዛሬ ቢቢሲ አፍሪካ በቅርቡ ያወጣውንና ጋዜጠኛ ታይሰን ኮንቴ በሴራሊዮን ያደረገውን እጅግ አሳዛኝና አስደንጋጭ ምርመራ አብረን እየገመገምን እኛስ እንደ ክርስቲያን ከዚህ ምን እንማራለን የሚለውን አንስተን እያንዳንዱን ዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዶክመንተሪው ሲጀምር አንድ አስደንጋጭ መረጃ ይሰጠናል። በቅርብ ጊዜ ውስጥ ብቻ ዩጋንዳ፣ ናይጄሪያና ሴራሊዮንን ጨምሮ በመላው አፍሪካ ከ100 በላይ የባዕድ አምልኮ ግድያዎች ተፈጽመዋል። ይህ ማለት ከ100 በላይ ንጹሃን ለገንዘብ አስማት ተሰውተዋል ማለት ነው። ከነዚያ ሰለባዎቹ አንዱ የ11 ዓመቱ ሕፃን ፓፓዮ ነው። ፓፓዮ አባቱ ሲሞት እናቱን ለማገዝ አሳ ይሸጥ የነበረ ምስኪን ታዳጊ ነው። አንድ ቀን ከቀኑ 10 ሰዓት ላይ ወጥቶ አልተመለሰም። እናቱ ሳላይ ለ14 ቀናት በጭንቀት ከፈለገችው በኋላ የልጇ አስከሬን በአንድ የውሃ ጉድጓድ ውስጥ ተጥሎ ተገኘ። አስደንጋጩ ነገር የፓፓዮ አብዛኛዎቹ የሰውነት ክፍሎች ተቆርጠው ተወስደው ነበር። ይህ ተራ ወንጀል አይደለም። ይህ አጋንንታዊ አሰራር ነበር። የእናቱ የሳላይ እንባና ፍትህ በእግዚአብሔር እጅ ነው የሚለው ቃል የብዙዎችን አንጀት የሚበላ ነበር። ይህንን የጨለማ ሥራ ለማጋለጥ ጋዜጠኛው ታይሰን ኡስማን የተባለ ምስጢራዊ መርማሪን የድብቅ ካሜራ አስይዞ ወደ ጠንቋዮቹ መንደር ላከ። ኡስማን ራሱን እንደ ፖለቲከኛ በማስመሰል ትልቅ ስልጣን ስለምፈልግ የሰው መስዋዕት ማቅረብ እፈልጋለሁ ብሎ ካኑ ለተባለ ጠንቋይ ጥያቄ ያቀረበ። የጠንቋዩ መልስ ግን የሚያስደነግጥ ነበር። ጠንቋዩ ካኑ ምንም ሳይፈራ ይህንን ሥራ በሴኔጋል፣ ናይጄሪያና ጊኒ ለሚገኙ ትልልቅ ፖለቲከኞችና ባለስልጣናት ጭምር እንደሚሰራ በኩራት ተናገረ። ምስጢራዊው መርማሪ ኡስማንም የሴት ልጅ ቀኝ እጅና ቀኝ እግር እፈልጋለሁ አለው። ጠንቋዩ ካኑም 70 ሚሊዮን ሊዮን ወይም 3000 የአሜሪካ ዶላር ከከፈለ የሴት ልጅ ቀኝ እግርና እጅ እንደሚያገኝለት ነገረው። አው የሰው ልጅ አካል እንደ ዕቃ ነበር የሚሸጠው። ይባስ ብሎ ጠንቋዩ የሴት ልጅ የራስ ቅል በካሜራው ፊት አውጥቶ አሳየ። ሰዎችን የሚያርድበትንና ደም የሚፈስበትንም ጉድጓድ አስጎበኘው። ጋዜጠኛው ታይሰን ይህንን ምርመራ እያካሄደ ባለበት ሰዓት ያልጠበቀውን መርዶ ሰማ። የራሱ የአጎት ልጅ የሆነችው የ28 ዓመቷ ወጣት የሁለት ልጆች እናት ፋጡማታ በመንገድ ዳር ተገድላ ተገኘች። ፋጡማታ ሰውነቷ ላይ ምንም አይነት ሌላ ቁስል አልነበረም። ነገር ግን አንገቷ ተሰብሮና ጥርሶቿ ከአፏ ተነቅለው ነበር የተገኘችው። ይህ ደግሞ በግልጽ የባዕድ አምልኮ ወይም ሪቹዋል ኪሊንግ
መሆኑን የሚያሳይ ነበር። ምርመራው ቀጠለ። መርማሪው ኡስማን ኢዳራ ከተባለ ሌላ እጅግ አደገኛ ጠንቋይ ጋር ተገናኘ። ኢዳራ ከስሩ 252 ሌሎች ጠንቋዮችን የሚያስተዳድር ትልቅ የጨለማው ዓለም መሪ ነው። የማንሰራበት የሰውነት ክፍል የለም፣ ከፈለክ ሙሉ ሰው እናመጣለን በማለት በድፍረት ይናገራል። ጠንቋዩ ኢዳራ በስልኩ የድምፅ መልእክት ከፍቶ ኡስማንን አስደመጠው። በመልእክቱም አንድ ወንድ አግኝተን ይዘናል፣ ግን እኛ የምንፈልገው ሴት ነው እያሉ አዲስ ሰው ሊያርዱ ዝግጅት ላይ መሆናቸውን የሚገልጽ የድምፅ መልእክት ያሰማዋል። ይህን የሰሙት ጋዜጠኞች ወዲያውኑ ለፖሊስ አሳወቁ። እዚህ ጋር አንድ የሚያስገርም ነገር አለ። ኦፕሬሽኑን የሚመሩት የፖሊስ አዛዦች እንኳን ወደ ጠንቋዩ ቤት ያለ መንፈሳዊ ጥበቃ ለመግባት ፈርተው ነበር። እኛም አፍሪካውያን ነን፣ አጋንንታዊ ኃይል እውነት እንደሆነ እናውቃለን በማለት የባህል ሐኪሞች ማህበር ፕሬዝዳንት የሆኑትን ዶክተር ሼኩን አስከትለው ነበር ቤቱን የከበቡት። በመጨረሻም ፖሊስ ቤቱን ከበበ። ጠንቋዩ ኢዳራ ኮርኒስ ላይ ተደብቆ ከተያዘ በኋላ ወደቀና በቁጥጥር ስር ዋለ። በቤቱ በተደረገው ፍተሻም ከመቃብር የወጣ አፈር፣ የሰው አጥንትና ሰዎችን ለማረድ የሚጠቀሙባቸው መሳሪያ እና ገመዶች ተገኙ። ውድ የሰሊሆም ቲዩብ ቤተሰቦች፣ እኛ ክርስቲያኖች ከዚህ ዶክመንተሪ ምን እንማራለን? አንደኛ፣ የሰይጣንና የርኩሳን መናፍስት አሰራር ዝም ብሎ ተረት አይደለም፣ እውነት ነው። የእግዚአብሔር ቃል በኤፌሶን ምዕራፍ 6 ቁጥር 12 እንዲህ ይለናል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ይህ ዶክመንተሪ የሚያሳየን ይህንኑ ነው። የምንታገለው ከሰዎች ጋር ብቻ ሳይሆን በእነዚያ ሰዎች ውስጥ ሆኖ ከሚሰራው አደገኛ መንፈስ ጋር ነው። ሁለተኛ፣ የዚህ ዓለም ገንዘብና ስልጣን ፍቅር ሰዎችን ወደ ምን አይነት አረመኔነት እንደሚቀይር ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብን መውደድ የክፋት ሁሉ ስር ነውና እንደሚለን ሰዎች ለመክበርና ስልጣን ለማግኘት ሲሉ የገዛ ወንድማቸውን እያረዱ ነው። ስለዚህ ቤተሰቦች በእምነታችሁ ጽኑ፣ ጸሎት አታቋርጡ። ሐዋርያው ጴጥሮስ በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ እንዳስጠነቀቀን ዘመኑ ክፉ ነውና ልጆቻችንን፣ ቤተሰቦቻችንን እና ራሳችንን በእግዚአብሔር ቃል ልንጠብቅ ይገባል። አቋራጭ የሀብት መንገድን እንጸየፍ፣ በእግዚአብሔር ብቻ እንታመን። በእግዚአብሔር ኃይልና በጸሎት የማናልፈው ምንም አይነት የጨለማ ኃይል የለም። እውነትና ብርሃን ሁልጊዜም አሸናፊ ናቸው። ስለ ዛሬው ቪዲዮ ያላችሁን ሐሳብ እና ስለ መንፈሳዊ ዓለም ያላችሁን እይታ ከታች ኮመንት ላይ አስቀምጡልኝ። ይህንን መሰል እውነተኛ መንፈሳዊና አስተማሪ መረጃዎች ቶሎ እንዲደርሳችሁ ሰሊሆም ቲዩብን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ላይክ እና ሼር በማድረግ ለሌሎችም አዳርሱ። እግዚአብሔር ሁላችንንም ከክፉ ነገር ሁሉ ይጠብቀን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ